ለጥቂት ነው አፈር ድሜ በልቶ ነበር ጥርስ መልቀምም አለ። ሆም ብሎ ጠቅላይ ሚኒስትራችንን ለማዋረድ የተለቀቀ ቪዲዮ ነው። መንግስት አመራሮች መጸለይ ቃሉ ያዛቸው እንዴት ፖለቲካ ይሆናል? ቃሉ በመፈንቅለ መንግስት አድርጎ አይልም፣ በጠመንጃው አፈሙዝ አድርጎ አይልም። መግደል ኃጢአት ነው ይላል። ሰላም ጤና ይስጥልኝ። በሰንደቋችሁኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው ጠቅላይ ሚኒስትር ዶክተር አብይ አህመድ እንግዲህ ከሚስታቸው ጋር ጉብኝት ላይ ሆነው ሲወድቁ የሚያሳይ ቪዲዮ ተለቆ ብዙዎችን እያነጋገረ ይገኛል። እንዴት ተፈጠረና ምን እንደተከሰተ የሚሆነው ነገር የማስመለከታችሁ ነው የሚሆነው። ለዚሁም ደግሞ ከዚህ በፊት ሶሪ የሚባል የሚታወቀው አንድ ፓርክ አሁን ላይ እንግዲህ በሰላም እጦት ምን አይነት ደረጃ ላይ ደረሰ የሚያሳይ አንድ ቪዲዮ ተለቋል። እሱ ቪዲዮ እንግዲህ ብዙዎችን እያነጋገረ ይገኛል። ምንድነው ጉዳዩ? እሱን እንመለከታለን። እንደዚሁም ደግሞ ከንቲባ አዳነች አቤቤ እንግዲህ የሃይማኖት አባቶችን ሰብስባ ጸልዩልን ብላ ስትናገር የሚያሳይ ቪዲዮ ተለቋል። እሱን የምንመለከት ነው የሚሆነው። ደግሞ የአዲስ አበባ ነዋሪዎች ነዳጅ ስለሌለ በእግራችሁ ተራመዱ የሚል ሌላኛው የከንቲባ አዳነች አቤቤ አነጋጋሪ ንግግር ነው። እሱን እንመለከታለን። ላይክ እና ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። መጀመሪያ የምንጀምረው እንግዲህ ጠቅላይ ሚኒስትሩ ሲወድቁ የሚያሳይ ቪዲዮ ተለቋል እና ይሄ ቪዲዮ አሁን ላይ ሚዲያ ላይ ብዙዎችን እያነጋገረ ይገኛል። እስቲ ምን ነው የተፈጠረው የሚሆነው ነገር ባጭሩ ለማየት እንሞክር። ይሄን ዋነተው እንዲያጸድቃል ወንድሜ የቪዲዮ እንግዲህ ተለቆ ብዙዎችን እያናገረ የሚገኘውና ይሄ ቪዲዮ ብዙዎችን ያነጋገረበት ምክንያት ያው አይደለም የሀገር መሪ ትልቅ ስልጣን ያላቸው ሰው ይቅርና እኛ ራሱ እንደዚህ አይነት ነገር ሲያጋጥመን አለግማ ቪዲዮ ቆርጠን እናወጣለን ወይ ደግሞ ኤዲት የሚባል ነገር አለ። የትኛው ነገር እንደዚህ አይነት ነገር ሲከፍት ቆርጦ ይወጣልና ነገር ግን ይሄ ቪዲዮ ሳይቆረጥ ተለቋል ሚዲያ ላይ ወይ ደግሞ በቲቪ ላይ ተላልፏልና ለምን የሚል ነገር ነው ብዙዎችን እያነጋገረ የሚገኘው። እስቲ አንድ ወንድማችን እንስማ። ይሄን ዋነተው እንዲያጸድቃል ወንድሜ አሁን የኔ ጥያቄ ጠቅላይ ሚኒስትራችን ይሄንን ቪዲዮ ፈቅደው ነው የተለቀቀው ወይስ ደግሞ ካሜራማኑ ኤዲት ሳያረግ ዝም ብሎ እስኪ ህዝቡ ምን ይላል ብሎ ነው የለቀቀው? ይሄ ነው ጥያቄ። ምክንያቱም አይደለም በሀገር ደረጃ ጠቅላይ ሚኒስቴር የሆነ ግለሰብ ይቅርና እኛ ተራ ሰዎች እንኳን አንዳንድ ጊዜ ጥፋታችንን አናሳይማ። ኤዲት አድርገን የተበላሸ ነገር ካለ ቆርጠን አውጥተን ያማረውን ነገር ብቻ ነው ወደ ህዝቡ የምናቀርበውና ጠቅላይ ሚኒስትር አብይ አህመድ እንግዲህ እዚህ ጋር እንደምትመለከቱት በተፈጥሮ ፍሏማ የሆነውን ቦታ እያስተዋወቀ ነበር። እስኪ በተወሰነችን ቪዲዮ መጀመሪያ እንመልከት። ማየት ያለብን ነገር ለመቀመጥ የሚመች አሰራር የለውም፣ የቆሸሸ ነው። ውሃው ግን እንደምታየው ፍልውሃ ነው። ይሄ ፍልውሃ ነው። ይሄንን ፍልውሃ ሰዎች በቀላሉ አክሰስ ማድረግ እንዲችሉ መጠቀም እንዲችሉ አድርገን ለመዋኘት እግራቸውን ገላቸውን ለመመታት ብናመቻችላቸው ለብዙ በሽታዎች ፈውስ ይሆናል። ውበትም አለው። ድንጋዩ እንደምታየው የተለየ ከለር ነው ያለው። በትክክል ካስቀመጥነው ሌላ የውበት ምንጭ ሊሆን ይችላል። እንግዲህ ይሄንን ተፈጥሯዊ ስፍራ ወደፊት ለህዝብ በሚመች መንገድ አስተካክለን እንሰራለን የሚል ቀረጻ እየሰራ ባለበት ሂደት ነው እንግዲህ ድንገት በቀረጻ መሃል ለጥቂት ነው አፈር ድሜ በልቶ ነበር ጥርስ መልቀምም አለ። ያው የሰው ልጅ ሲወድቅ እንደዚህ አይነት ድንጋያማ ቦታ ላይ ጥርስ ላይም አደጋ ሊደርስ ይችላል። ግን ያው ተርፏል፣ እሱም ፈገግ ብሏል። ያው እኛ አበሾች ደግሞ ሰው ሲወድቅ አይዞ ከማለት ይልቅ ሳቅ ይቀድመናል። ጠቅላይ ሚኒስቴራችን ስለሆነ ብቻ ሳይሆን ጓደኞቻችንም እኔም በወድቅ ሌላም ሰው ይስቃልና እንደዚህ የመውደቅ ነገር ስንመለከት ሳቃችን ይመጣል። አሁን ጠቅላይ ሚኒስቴሩ አስቀድመው በመውደቃቸው በራሳቸው ላይ ስለሳቁ ለዛ ነው እኔም እየሳኩ ያለሁት እና በሌላ መንገድ እንዳታነካኩኝ። ግን ይሄ ቪዲዮ ኤዲት ሳይደረግ እንደዚህ በቀጥታ በቲክቶክ ላይ የተለቀቀውና ካሜራማኑ ይሄንን ፓርት ኤዲት አድርጎ ማውጣት ይችል ነበር። ሆም ብሎ ጠቅላይ ሚኒስትራችንን ለማዋረድ የተለቀቀ ቪዲዮ ነው ወይንስ ደግሞ እሳቸው ፈቅደው ነው? ይህንን ጥያቄ ብታውቁ አካላቶች ከስር ጻፉልኝ።
ግን በአሁን ሰዓት በጣም አነጋጋሪ ቪዲዮ ሆኗል። እንግዲህ አንድ ሼር የሆነ ነገር ስለሆነ ነው እኔም እያጋራኋቸው ያለሁት። እንዲህ ያሉ ሪል ሞመንቶች በሌላው ዓለም ላይ የተለመዱ ናቸው። ምክንያቱም ቪዲዮን የበለጠ ቫይራል የሚያደርጉት ስህተት የሚመስሉት ነገር ናቸው። ምክንያቱም በትክክለኛው መንገድ ቪዲዮ ኤዲት ተደርጎ ስህተቱ ምናምን ወጥቶ ቆንጆ ፓርት ብቻ ቢለቀቅ ያው አንዳንድ ሰው ዝም ብሎ ያልፏል። ይሄ የመንግስት ፕሮፓጋንዳ ነው ምናምን አቦ አይመቸኝም እንደ ያለ ነገር ምናምን ብሎ ሊያልፍ ይችላል። በተፈጥሯችን የሰው ልጅ ግን ስህተት ስናይ ግን አናልፍም። በቃ አይደለም የመውደቅ ይቅርና የቃላት ስህተት ሲኖር ያቺን ቃል ይዘን ማራገም ምናምን እንወዳለን። በተለይ ደግሞ አዋቂ ግለሰቦች ላይ እንዲህ አይነት ነገር ሲደርስ የበለጠ ዓለም አቀፍ አይነት ይዘት ስለሚይዝ የተለያዩ ትልልቅ ፊልሞች ምናምን በሚሰሩበት ሰዓት በተለይ የአሜሪካው ሆሊውድ ፊልም እንዲሁም የህንዱ ቦሊውድ ፊልም ላይ ስህተት አደጋ ምናምን በቀረጻ መሀል ድንገት ሲያጋጥም ፊልሙ በኋላ ቀረጻው አልቆ ህዝብ ዘንድ ከመድረሱ በፊት በጉጉት እንዲጠበቅ ፊልሙ ፕሮዲውሰሮች ያንድን ስህተት ለተለያዩ ጋዜጠኞች አሳልፈው ይሰጣሉ፣ ሶሻል ሚዲያ ላይ እንዲራገብ። ሻሩክ ካን እኮ ቀረጻ ላይ ከመኪና ላይ ወደቀ፣ እንዲህ አይነት ነገር አጋጠመው ምናምን ተብሎ ይወራል። ከዛ ህዝቡ ያንን ፊልም በጉጉት ይጠብቃል። ምክንያቱም ይሄን ያክል መስዋዕት የተከፈለለት ፊልም ምን አይነት ነገር ቢሆን ነው ብሎ በጉጉት እንዲጠበቅ ያደርጋልና ይመስለኛል ጠቅላይ ሚኒስቴሩም ይሄንን ነገር በፍቃድ እንዲለቀቅ ያደረጉ ይመስለኛል። አሁን ካልኳቸው አይነት ሎጂክ አንጻር በቃ አንዴ የሆነ ሞመንት ነው የበለጠ አነጋጋሪ ይሆናል። በዛው ደግሞ ያስተዋወቁት ያለው የተፈጥሯዊ ቦታ የበለጠ ህዝብ ጋር ተደራሽ ይሆናል። በዛ አንጻር ቆርጠ እንዳታወጣው ብለው አስበው ይመስለኛል። እናንተስ ምን ታላችሁ በዚህ ጉዳይ ላይ? ሆን ተብሎ የሰራ የሚገኝ ፕሮፓጋንዳ ነው ወይስ ሳይታሰብ የተለቀቀው? አሁን ላይ እንግዲህ የሚዲያ ተቋጣሪ ወይ ደግሞ ማን ይለቀቅ ምን ያለቀቅ የሚለው ነገር የሚወስነው አቶ ዳንኤል ክብረት ነውና ሜቢ አብይ ባይመለከተውም ራሱ አቶ ዳንኤል ክብረት እንግዲህ ይሄን ነገር ይመለከታል ብዬ አስባለሁ። ነገር ግን ሳይቆረጥ እንግዲህ እንዲለቀቅ ተደርጓልና ከዚህ የትም እንግዲህ እንደምናስታውሰው ዶክተር አብይ አህመድ በአንድ ንግግራቸው ላይ ጀዝባ ብሎ ሲሰሶሪ ቃለቃሉ ጀዝባ ብሎ ሲሳደቡ ተለቆ ነበርና እሱ ራሱ በጣም አነጋገሩ ነበር። ያ በስተት ነው ሲባል ነበር እሱ ነገር እና አሁንም እንግዲህ እንዲህ ነገር ሰደግ በተደጋጋሚ ይለቃል ለዚህ ነገር በነገራችን ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ላይና ሆን ተብሎ ታስቦበት ነው ወይስ ደግሞ ሳይታወቅ ኤዲተራቸው እንግዲህ እኔ በዚህ ልክ ለዚህ የሆነ ኤዲተር ይቀጥራሉ ብዬም አላስብም። እንግዲህ ይሄ እኛ አይደለም ሌላ የመንግስት ነገር ወይም የቲቪዎችን ነገር ኤዲት የሚያደርግ ሰው ይቅርና እኛ እዚህ ሚዲያ ላይ ያለን ሰዎች ራሱ ከታርገን ወጣት ምንቸው ነገር ነውና ሆን ተብሎ ሊሆን ይችላል ብዬ ነው ማስበው። ከዚህ የተለቀቀው እኛም እንግዲህ ሆን ተብሎ ይሆናል ብዬ አስባለሁ። እስቲ እናንተ በዚህ ጉዳይ ሐሳባችሁን አስቀምጡበት። እንግዲህ ይሄን ነገር ለሀገር የተከፈለ መስዋዕትነት ነው የሚሉ ሰዎችም አሉ። ይሄ ሆን ተብሎ የሚሰራ ፕሮፓጋንዳ ነው እንዲሁም መንግስት እንደሚወቅ የሚያሳይ አንድ ምሳሌ ነው ትንቢት ነው እያሉ የሚናገሩም አሉ። ለትንሽ ተረፈልን የሚሉም አሉ። እናንተስ ምን ትላላችሁ በዚህ ጉዳይ ላይ? ሐሳባችሁን በኮሜንት ላይ አስቀምጡ። ሌላኛው እንግዲህ አሁን ላይ ብዙዎችን ያናገረ የሚገኘው አንድ ሶደር የሚባል ፓርክ ነበረ። ከዛ ፓርክ እንግዲህ ተቀርጾ ለቀ ቪዲዮ አለና ተመልከቱ እስቲ። Let's take a look. በጣም ነው የሚያስፈራ የሆነ ሆረር ፊልም ላይ የምናየው ነገር ነው የሚመስለውና ይሄ እንግዲህ በጣም ታዋቂ ፓርክ ነበር ከዚህ በፊት ሶደሬ ተብሎ የሚታወቅ ሀገሪቱ ውስጥ አለ ከሚባሉ ፓርኮች መሃል ቱሪስቶች መጥተው የሀገር ሰዎች ባለሀብቶች ሄደው የሚዝናኑበት ቦታ ነበር። አሁን ግን በሰላም እጦት የተነሳ እንደዚህ ሆኖ ይገኛልና ይሄ ቪዲዮ የሚያሳየን ሰላም ምን ያክል ዋጋ እንዳላት ነው እና ሀገራችን አሁን ላይችበት ሁኔታ ማየት ችግር ውስጥ ነው የሚያሳይ ነውና የቅድም ወንድማችን ደግሞ እንስማ። የሰላም ዋጋ ምን ያክል ውድ እንደሆነ የምትመለከቱት እንዲህ አይነት ቪዲዮዎች ስትመለከቱ ነው። መጀመሪያ ይሄንን ቪዲዮ ሳየው እኔ ሆረር ፊልም እንጂ የመሰለኝ ኢትዮጵያ ውስጥ አልመሰለኝም ነበር። ምክንያቱም እንዲህ ያሉ ባዶ ቤቶች የምናየው በጣም አስፈሪ የሆኑ ፊልሞች ላይ በአንድ ወቅት ሰዎች የሚኖሩባቸው የነበረ ከዛ የሆነ አይነት አውሬዎች ምናምን መጥተው የአካባቢውን ሰው ሲበሉ ሲጎዱ እዛ አካባቢ ያሉ ሰዎች መኖሪያቸውን ለቀው ሲሸሹ የምናየው አይነት ገጽታ ነው እዚህ ጋር የምንመለከተውና ተመልከቱት። የፈለገ ውብ ነገር ብትሰሩ የፈለገ ቆንጆ ነገር ብትሰሩ ያለ ሰውና ያለ ሰላም ምን ያህል አስፈሪ እንደሆነ ይሄ ቪዲዮ በጣም ገላጭ ነው።
እንግዲህ ይሄ ስፍራ የት ነው ብላችሁ ከጠየቃችሁኝ ሶደሬ ነው። ሶደሬ በአንድ ወቅት አይደለም የአካባቢው ሰው ይቅርና እኛ ራሱ ከአዲስ አበባ ሄደን የምንዝናናበት ቦታ ነበር። ቅዳሜና እሑድ በቃ ቦታ የሚባል ነገር ያልነበረው እጅግ በጣም የሚወደድ የመዝናኛ ስፍራ ነበር። በአሁን ሰዓት ግን ሰው የሚባል ነገር የለውም። እንዴት ጭር እንዳለ ተመልከቱት። ቅድም በመግቢያ ላይ ያሳዩአችሁ ቤቶች ደግሞ ያኔ በጣም ብዙ ሰዎች ወደ አካባቢው ላይ ስለሚመጡ እንደ ገስት ሃውስ አይነት ቤቶች ነበር የተሰሩት። ይሄ ሁሉ መደዳ የምትመለከቱት ቤት በብዛት የተሰራው በሰዓቱ የነበረውን ዲማንድ ተመልክቶ ነው። ብዙ ተጠቃሚ ስለነበር ለብዙ ሰው ይሆናል ተብሎ የተሰሩ ቤቶች ነበሩ። ግን እንደታሰበው ሳይሆን እነዚህን የመሳሰሉ ቤቶች አሁን ላይ የአራዊት፣ የጅብ፣ የእባብ፣ የጊንጥ ምናምን መኖሪያ ሆነዋል ነው እንግዲህ ያሉኝና ይህንን ቪዲዮ ስመለከት እጅግ በጣም ነው ያዘንኩት። ከዛ ባሻገር ግን የተመለከትኩት ነገር ለካ ምንም የሚያምር የፈለገ ውብ ነገር ብትሰሩ ሰላም ከሌለ ዋጋ ቢስና ርካሽ እንደሆነ ነው የተመለከትኩትና እስኪ ይህንን ቪዲዮ ስታዩ እናንተስ ምን አይነት ስሜት ተሰማችሁ? በወቅቱ ሶደሬ እየሄዳችሁ ትዝናኑ የነበራችሁ የሶደሬ ትዝታ ያለባችሁ ሰዎች አሁን ላይ እንዲሆኑ ስትመለከቱት ምን አይነት ስሜት ተሰማችሁ? ሀሳብ አስተያየታችሁን ከስር ጻፉልኝ። ከምንም በላይ ግን ሰላም ያለውን ዋጋ ከዚህ መማር አለብን ብዬ አስባለሁ። ይህን እንግዲህ በጣም ነው የሚያሳዝነው። ያው የሰላም ዋጋ ማወቅ ከፈለግ ጦርነት ውስጥ ያለን ሰው ጠይቅ ይባላልና ምን ያክል ሰላም ዋጋ እንዳላት የምንመለከትበት፣ እንደዚሁም ደግሞ ሀገራችን እንግዲህ በምን አይነት አስከፊ ሁኔታ ውስጥ እንደምትገኝና ምን አይነት ነገሮች የተበላሹ እንደሆነ ለሀገር የሚገነባ እንዳለ ሆኖ ግን የተገነባውን በዚህ መንገድ ፈርሶ የጠፋ እንዳለ የሚያሳይ ቪዲዮ ነውና ይሄ ቪዲዮ እንግዲህ የለቀቀው የውጭ ሀገር ዜጋ ነው። እሱም ተገርሞ ነው የለቀቀው። እንግዲህ ከዚህ በፊት የሚያውቀው ቦታ ነውና አሁን ደግሞ ሲመጣ እንዲሆን ሲመለከተው ብሎ ስለገረመው ነው እንግዲህ ይሄን ነገር የለቀቀውና ሌላው እንግዲህ ብዙዎችን እያናገረ የሚገኘው የከንቲባ አዳነች አቤቤ ንግግር ነው። እሱም እንግዲህ ሰሞኑን ያሰምቻችሁ ነበር የሃይማኖት አባቶችን ጠርታ ስታወያይ ነበርና በዛ ውይይት መሃል እንግዲህ የፕሮቴስታንት ሃይማኖት አባቶች ደግሞ ፓስተሮችን ሰብስባ ስታናገር ጸልዩልን፣ ለምድር ማጸልዩልን፣ ለመንግስት ለማጸልዩልን ብላ ስትናገር የሚያሳይ ቪዲዮ ወጥቷል። መንግስት አመራሮች መጸለይ ቃሉ ያዛችሁም እንዴ? እንዴት ፖለቲካ ይሆናል? አትፍሩ። የሚፈራ ፈጣሪ ብቻ ነው። አትፍሩ። ሰው ቃሉ ነው የሚያዘን የሚል ደፋር በየቤተ ክርስቲያኑ ውስጥ ቃሉ ነው የሚያዘን አይደለም። ቃሉ በመፈንቅለ መንግስት አርጎ አይልም፣ በጠመንጃው አፈሙዝ አርጎ አይልም። መግደል ኃጢአት ነው ይላል። አታድርጉት። ይሄ ፖለቲካ አይደለም። ስርዓትን መጠበቅ፣ ህግን ማክበር፣ ህግን ማድረግ ግዴታ ነው። ቤተ እምነቶች ላይ አስተምሩት የሚገባ ነው። የቱ ጋ ነው እስኪ የትኛው ወንጌል ወይም ደግሞ አስተምሮ እንደሚከለክል መነጋገር እንችላለን። ተጽዕኖ አይደርስባችሁም እያልኩ አይደለም። እንዲህ ስል ማን ይጋፈጠው ነው? እንጋፈጠው። ብዙ የሚጋፈጥ እየበዛ ሲሄድ እኮ ያይዳከማል። ችግሮች እንዲፈቱ የሚጣጣር ከሌለ ያኛው የሚያጠፋው እየጎለበተ ይሄዳል። ስርዓትን አክብሩ፣ ህግን አክብሩ፣ በስነ ምግባር ታነጹ፣ ለስርዓት ትጉ፣ አልሙ፣ ተከባበሩ፣ አክብሩ ማለት ግጭትን አስወግዱ። ጥል፣ ክርክር፣ ግጭት ኃጢአት ነው፣ ቃሉ ይከለክላል ብሎ ከቃሉ መዞ ከቃሉ ተንትኖ ማስተማር የእያንዳንዱ ቤተክርስቲያን ኃላፊነት ነው። እኛም ደግሞ ኃላፊነታችን እንወጣለን። እናንተ ስታግዙን ደግሞ ይፈጥንልናል። ምን ለመናገር ከንቲባ እዚያ ካነሱት መሀል እኔ እንደ ስህተት የምወስደው ነገር ምን መሰላችሁ? ሁለት ነገሮች አሉ። አንደኛው ተናገሩ፣ ማን ይጋፈጥ? ታዲያ ያው ጫና ቢደርስባችሁም ተጋፈጡ፣ ተናገሩ የሚል ነገር ነውና የተናገሩ ሰዎች ሲታሰሩ እያየን ነው የምንመለከተውና እንዴት ይናገሩ የሚል ነገር ማንሳት ፈልጋለሁ። ለምሳሌ አካል የሃይማኖት አባቶች ትናንትና አሳይቻችሁ ነበር ቪዲዮ። አንዲት እህታችን ያለውን ችግር ስላነሳች ብቻ ታስረን የወጣችውና በዋስትና የለቀቀችውና የሚናገሩ ሰዎችን እያሰራችሁ ሰው እኛ እንዴት እንናገር የሚል ነገር ማንሳት ፈልጋለሁ። ሁለተኛ ደግሞ መንግስት አመራሮች መጸለይ ቃሉ ያዛችሁም እንዴ? እንዴት ፖለቲካ ይሆናል? እሺ ክብርት ከንቲባችን የፕሮቴስታንት አይዶን ሃይማኖት ተወካዮች ከየት እንደሰበሰቧቸው አላውቅም፣ ሰብስበው ሲያወሩ መጸለይ እንዳለባቸው ቃሉ ይሄንን እንደሚያስ ጦርነትን እንደማይደግፍ ምናምን ሲናገሩ ሰምቻለሁና ቦታ ተቀያይረው ነበር። ክብርት ከንቲባ አስተማሪ ሆነው ነበር የመጽሐፍ ቅዱስ አስተማሪ የተባሉት ደግሞ
እየሰሙ ነበር። ኤኒዌይስ እዚህ ውስጥ ዲቴል አልገባም። ግን የሙስሊምም የክርስቲያንም የኦርቶዶክስና ፕሮቴስታንት ማለት ነው ተወካዮችን ስመለከታቸው የእውነት ምንም የሚጸልይ ነገር ያላቸው አይመስልም። ለምሳሌ ስለ ጳውሎስ ሲናገር ሰውነቱ ደካማ ነው፣ የሚናገረው ግን ታላላቅ ቃላትን ነው ይላል። ማለት የሚመጡት የሚወግሩት የሚያሳድዱት ሰዎች ናቸው እንደዛ የሚሉት። ደካማ ነው ሰው ደካማ ነው ማለት ጾም ጸሎት የቆዳው ምንም እነ ሐዋርያት እንትናን ጸልዩ ምናምን የሚሏቸውን ሰዎች እነ ነብይ እንትናን እስቲ ተመልከቱ፣ ድንቡሽቡሽ ያሉ ናቸው። ሰውነታቸውን ብትነኩት የሚቀደር ነው የሚመስለው። አይ ቲንክ እነዚህን ሰዎች ኦርቶዶክስም ጋር ያየዋቸው ይመስለኛል። በጣም ያማረባቸው ናቸው። ቦርጫቸው ምን እንደሚያካክል ስፔሻሊ ነብይ ጎነጤን ተመልከቱት። ቦርጩ ምንም ለጾም ጸሎት ጊዜ ያለው አይመስልም። እና የሚጸልይ የሚጾም ምናምን ሰው ይታወቃል ብዬ አስባለሁ። ኤኒዌይስ ይሄ ፖይንት አይደለም። ግን ክብርት ከንቲባ የተናገሩትን ከሰማሁኝ በኋላ መጽሐፍ ቅዱስ ስለ መንግስትና ስለ አማኝ ምን ይላል የሚለውን ማጥናት ጀመርኩኝ። እውነት ነው የተናገሩት በሙሉ። አማኞች መጸለይ ያለብን ስለ መንግስት ያሉት በሙሉ ትክክል ነው። ግን የቀረም ነገር አለ። ስንጸልይ የምንጸልየው እንደ ናቡከደነጾር ትዕቢተኛ እንዳያደርጋችሁ መጸለይ ያለብን። ሳር እንዳትበሉ እንዳትዋረዱ። እንደ ሳኦል የእግዚአብሔር መንፈስ ከእናንተ ላይ ተነስቶ 40 ዓመት እንዳትገዙ አቅል የሌላችሁ ሆናችሁ መጸለይ ያለብን። እግዚአብሔር ክብሩን እንዲመልስላችሁ፣ ክብር እንዲሰጣችሁ፣ በሰው ዘንድ መወደድ እንዲሆንላችሁ። ባይዘው የሚያጨበጭብላችሁ ሁሉ ሊወደዳችሁ አይደለም። ሰውነቱ ያማረ ሰው ባይዘው ልቡ ፈሪ ነው። ሪሊ እግዚአብሔርን የሚፈራ ሰው ምንም ከዚህ ዓለም የሌለው ነገር ነው። ስለ ፍትህና ስለ እውነት የሚጮህ የሰበሰባቸዋቸው ሰዎች አይዶን ነው አላቃቸውም። ግን ሪሊ እስቲ ፔንቴ ብላችሁ ስትሰበስቡ ጠንከር ያሉትን ሰብስቡ። ጠንከር ያሉትን ሰብስቡ። በጾም ጸሎት የተጎዱትን ምናምን ሪሊ እግዚአብሔር መንፈስና እግዚአብሔር ክብር ያለባቸውን ሰብስቡ። እነዚህ የለባቸውም እያልኩኝ አይደለም። እሺ ሌላው መንግስት ምንድነው የሚለውን ሲናገር ክፉን የሚሸልም ማነው? ክፉን የሚቀጣ መልካምን የሚሸልም ከእግዚአብሔር መሳሪያ የታጠቀው ለከንቱ ያልሆነ ነው ይላል። እናንተ እኮ በየቦታ የሾማችሁት ሌባን ነው። በጣም ሙስና ሲወስዱ የማያፍሩ ሰዎችን ነው። እና አይ ዶንት ኖ ራሳችሁን እንዴት እንደምትገመገሙት ከእግዚአብሔር ቃል አንፃር ፌል ያደረጋችሁ ይመስለኛል። መጸለይ ብቻ ሳይሆን ለአንተ አልተገባችም ብሎ ዮሐንስ እንደተናገረ ፊት ለፊት መንግስታትን ልንጋፈጥ ይገባናል እውነተኞች ከሆነ። እና መንግስት በጣም ብዙ ከአማኝ የሚጠብቃቸው ነገሮች አሉ። 90% ግን ተግሳጽ ናቸው። ጭብጨባ 10% ነው። ሰሚሽን ስተትን አለመናገር አለማጋለጥ አይደለም። ዝም ብሎ በተናገሩ ቁጥር አጨብጨብ አይደለም። ኤኒዌይስ መንግስት ምን መምሰል አለበት የሚል ሙሉ ትምህርት አለ። ይሄንን በዝርዝር እናየዋለን። ከኢትዮጵያ መንግስት አንፃር መጽሐፍ ቅዱስ እንዴት ያደርገዋል ይመዝነዋል። የኢትዮጵያ መንግስት ሪሊ መጽሐፍ ቅዱሳዊ የመንግስትን መስፈርት እያሟላ ነው ወይ? ይሄን እንግዲህ አይ ቲንክ ይመስለኛል እሳቸውም ፓስተሮችን ብቻ ወይንም ፕሮቴስታንቶች ብቻ ጸልይልኝ ያለችበት ምክንያት ሌሎቹ እንደሚጸልዩ ስለምታውቅ መሰለኝና ኤዌዝ ምን ጸልዩ አትፈልጋለሁ። ያው ቤተክርስቲያን ሁሌም ጸልያለች ለሀገርም ያለች ያንኑ ስም ይጥራቸው ነው ጸልዩና ሌሎቻችሁም እንግዲህ ጸልዩ፣ ሀገራችን ሰላም ትሆን ዘንድ ጸልዩ። የሰላሙን ዋጋ እንግዲህ ቀድመን አይተናልና በዛ ልክ ነው ሰላም የሚጎዳንና በተሻለ አቅም ጸሎት ይደረጋል ፈልጋለሁ። ሌላው እንግዲህ ኪንታውን ግብዞች ያናገረ የሚገኘው የነዳጅ ጉዳይ ነዳጅ እንደሁሉ ዓለም ላይ ተወዶ ነው የሚገኘው። የለም ራሱ ይባል ይችላልና በኢራንና በእስራኤል ባህል በሚደረገው ጦርነት የተነሳ ከንቲባ እንግዲህ በዚህ ጉዳይ አንድ ንግግር አድርገዋል።
በዚህ ሰዓት ከንቲባ አዳነች አቤቤ ለማህበረሰቡ አስቸኳይ የተባለ ጥሪ አቅርበዋል። ከንቲባዋ ነዋሪዎች አጫጭር መንገዶችን በእግር በመጓዝ የነዳጅ ፍጆታ እንዲቀንሱ ጥሪያቸው ማቅረባቸው ተሰምቷል። ከንቲባዋ በመልእክታቸው በመካከለኛው ምስራቅ ቀውስ ኢትዮጵያ የነዳጅ አቅርቦት እንደ ልብ ማግኘት አልቻለችም ሲሉም ተደምጧል። የአሜሪካ እስራኤልና ኢራን ጦርነት መቋጫ አግኝቶ የነዳጅ አቅርቦት ወደ መደበኛ መስመር እስኪመለስ ድረስ በቁጠባ መጠቀም እንደሚገባ ከንቲባዋ ጠቁመዋል። እና ድሮም ጤዛነሽ እንኳን ዘንቦብሽ የሚባል አባባል እንግዲህ የሚሰራ አሁን መሰለኝ። ድሮም ኢትዮጵያ ውስጥ ነዳጅ የለም። እንደሚታወቀው ነዳጅ አቅርቦት በጣም ዝቅተኛ ነው እና ነዳጅ በየጊዜው ዋጋ የሚጨምርበት ምክንያት ሌሎች ሀገራት ላይ ሲቀንስ እኛ ሀገር ይጨምራል ነዳጅና ለምን ነው ከተባለ አቅርቦት ስለሌለ ነው። እና አሁን ደግሞ ጦርነት ሲጨመርበት ጭራሽ ነው የሚጠፋውና ጠቅላይ ሚኒስትሩ በቁጣ ተጠቀሙ ሲሉ ነበር። ለአስፈላጊ ነገሮች ተጠቀሙ ጦርነቱ እስኪቆም ድረስ ሲሉ ነበር። እሳቸው ደግሞ እንዲሁም በእግራችሁ መሄድ ሞክሩ ሲሉ እያሉን ይገኛሉ። አንድ ደግሞ አለ አይ ቲንክ የትራንስፖርት የመንገድ ምናምን ነገር የሱስ ባለስልጣን መሰለኝ ፈረስ ጋሪ እናስገባለን ብሎ ሲናገር የሚሰማበት ቪዲዮ እንግዲህ ብዙዎችን አነጋግሯልና እታችንን ማሳፈርታበታለች። አይተን እንመለስ። ሌላኛው የምንሰራው ስራ የሞተር አልባ የትራንስፖርት አማራጮች ላይ የምንሰራው ስራ ነው። አንደኛው ሞተር አልባ ዜጎች በእግር እንዲሄዱ አንደኛ ለጤናቸውም ጥሩ ነው። ሁለተኛ የተሽከርካሪ መጠቀምን ይቀንሳል። አካባቢ ላይ ብክለት ይቀንሳል ማለት ነው። ሰው በእግሩ አሁን የኑሮ ዘይቤያችን በጣም ተበላሽቶ እኛ ድሮ ገጠር ሆነን ብዙ ኪሎ ሜትር በእግር እንሄዳለን። አሁን ዘመድ ጥየቃ ወደ ገጠር ሲሄድ የኑሮ ዘይቤው ተለውጧል። አይሄድም ሰው በገጠርም በእግሩ አይሄድም። ሞተር ሳይክል አለ፣ ባጃጅ አለ፣ ሌሎች ትራንስፖርት አማራጮች አለ። እሱ ባህል ጥሩ አይደለም። ይሄ የኑሮ እግርን በእግር መጓዝን እየተው የመሄዱ ባህል ጥሩ አይደለም። ሰው ወክ ማድረግ አለ፣ በእግራቸው መሄድ አለባቸው። ጤናቸው ይጠበቃል፣ አካባቢ ይጠበቃል። እና ለዚህ ደግሞ በተለይ በከተሞች ሰዎች በእግራቸው የሚሄዱበት የእግር መሄጃ መንገድ መሰረተ ልማት መሰራት አለበት። ሌላኛው ሰላም ሰላም ቤተሰብ እንደምን አላችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። ዛሬ ትንሽ አፍንጫዬንም ጉሮሮዬንም ያዝ አድርጎኛል። ይቅርታ ስለ ድምጼ። ኢድ ሙባረክ ብያለሁ። ለእስልምና እምነት ተከታዮች በሙሉ እንኳን አደረሳችሁ ብያለሁ። እንግዲህ የጾም ሰዓት ኢትዮጵያ ኦርቶዶክስ እምነት ተከታዮችም ደግሞ ኦልሞስት እያገባደድን ነው። 2 ሳምንት ምናምን ነው የሚቀረን። እንግዲህ ለምትጾሙ ወገኖቼ ደግሞ ጾሙ የበረከት እንዲሆንላችሁ ከልብ እመኛለሁ። ትንሽ ሴኩላሪዝም አረኩት አይደለ? እንደ ብልጽግና መንግስት። ኤኒዌይስ ዛሬ ሀሳቤን መግለጽ የፈለኩት እንደምታዩት አለሙ ስሜ ነው ይመስለኛል እንግዲህ ትራንስፖርት ሚኒስትር ምናምን ነው እሱ የሰጠው ቪዲዮ ላይ ነው እንደ ዛሬ ሀሳቤን መስጠት የፈለኩትና ያው እንደምታውቁት ዓለም ላይ አሁን በጣም አስቸጋሪ ሆኗል። ነዳጅ የለም። የነዳጅ ዋጋም በዓለም ገበያ ላይ ጨምሯል። ያው በተፈጠረው ጦርነት ምክንያት መሰረት እንደኛ አይነት ሀገር ላሉ ደግሞ እንኳን ዘንቦብሽ እንዲያውም ጤዛነሽ ነው። ምክንያቱም ለችግር ጊዜ የማትቆጥብ ሀገር የዕለት ዕለቷን እየበላች የምትኖር ሀገር የዕለት ዕለቷን ብቻም ሳይሆን በብልጽግና ዘመን ደግሞ በጣም የሚገርመው ከሌሎች ሀገር ላይ ተደግፈን ኢኮኖሚያችን የተረጋገጠ እስኪመስለን ድረስ ምክንያቱም ምድናቸው በብልጽግና ስርዓት የኮሪደር ልማት የምናምን የሚባሉት እውነትም በእኛ ህዝብ ታቅዶ በፓርላማ ጸድቆ በጀት ተይዞለት የሚሰራ ሳይሆን እንግዲህ የብልጽግና መንግስት አለቆች ወይም ላኪዎቻቸው ወይም አዛዦቻቸው በሰጧቸው በጀትና በእነሱ ይሁንታና ውለታ የሚደረግ ስራ ነው። ምን ሰጠን እንደተቀበለም እንግዲህ መቼም በዚህ ዓለም በዚህ ምድር ሰጦ ካልተቀበለ በስተቀር ገንዘብ በቀላል ነገር አይለካም። እኔ ድሮ ምን ይመስለኝ ነበር በምዕራብ ዓለም ራሱ የሚመጡ ገንዘቦች ዝም ብሎ ቀላል ብር ከየትም ዶላር ከየትም ተሸምጥቶ በቃ የሚዘራ ነበር የሚመስለኝ። ቦታ ላይ ስትቆሙ ግን አንዲት ሳንቲም አንዲት ኮይን ራሱ ያለምንም ኮንትሪቢዩሽን አይከፈልም። የሆነ ኮንትሪቢዩት የምታረጉት ነገር ሊኖር ይችላል። ያም ደግሞ በደንብ ተሰልቶ ተንሰላስሎ የሚሰጥ ነው እንጂ ዝም ብሎ እንዲሁ እንደምናስበው ሀገር ቤቱን ስናስበው እንደነበር ታፍሶ የሚሰጥ የለም። ዞሮ ዞሮ ወደኛ ሀገር ላይም ስንመጣ ለብልጽግና መንግስት እንግዲህ ላኪዎቻቸው የሚዘሩት ገንዘብ
ህዝባችን ላይ ወደ በጀት ገብቶ በደንብ ተንሰላስሎ የሚመጣ ሳይሆን ያው ለስርዓቱ ደጋፊዎችና አስፈጻሚዎች በገፍ ለሚመነዝሩት ገንዘብ እንግዲህ የሚሰጧቸው የሆነ ነገር ሰጥቶ በመቀበል ካልሆነ በስተቀር በነፃ የሚመጣ ገንዘብ ነገርም የለም። እውነት ለመናገር መናያቸው ካሁን በፊትም ስንሰማቸው የነበረ ብልጽግና ወዲያው እንደመጣ እና አብይ አህመድ ወደ 3 ቢሊዮን ዶላር ተሰጠን ተብሎ ሲነገር የነበረው ነገር ቁጭ ብለን ስናስመው ዛሬ ለህዳሴው ግድብ ለግንባታን የሰጠን የሚባለው ኢቭንፍ በጊፍት የተቀበሉት ገንዘብ ሊሆን እንደሚችል እኔ በራሴ ገስ አረጋለሁ። ምክንያቱም 1 2 3 ተብሎ ገንዘቡ ተቆጥሮ ለህዳሴው ግድብ ተብሎ ላይ ይሰጥ ይችላል። እኛ ደግሞ በእኛ ሜንታሊቲ ደግሞ ዶላር ዝም ብሎ ታፍሶ የሚመጣ ስለሚመስለን ያለምንም በነፊት የተሰጠ ሁሉ ሊመስል ይችላል። ተስማምተውም ተሰጠው ሊሆን ይችላል። ዞሮ ዞሮ ግን ወደ ካዝና ያልገባ ነገር ግን ለህዝቡ ሲተዋወቅ የነበር ብልጽግና መንግስትና አብይ አህመድ ስርዓቱን ሲይዙ ወደ 3 ቢሊዮን ዶላር ከአረቡ ዓለም እንደተሰጠ ግልጽ ነው። ደግሞ ዛሬ የምናየው ነው ማን ከምን ጋር ሊንክ እንዳለው ማለት ነው። ዞሮ ዞሮ የዛሬው ሐሳቤ ደግሞ እንግዲህ አለሙ ስሜ የሚባለው ሰውዬ ትራንስፖርትን በተመለከተ ሲገልጽ በጣም በሚገርም ነው የገለጸውና በጣም አዝኛለሁ። ምክንያቱም ትራንስፖርትን ከእግር ጋር ከሰዎች መጓጓዝ ጋር ብቻ ነው ያሰበው። አንድ የትራንስፖርት ሚኒስትር ትራንስፖርት ለምን ይጠቅማል የሚለውን ነገር እንኳን አንደርስታንድ አያደርግም። የኛ ሰው ስንቱ ሰው መኪና ይኖረዋል፣ ስንቱ ሰው ቬሂክል ይኖረዋል። ከአንድ ቦታ ወደ አንድ ቦታ ለመንቀሳቀስ ስንቱ ሰው ቦታ ይኖረዋል። ላይፍ ስታይላችን ተበላሽቷል ይላል። ሁልጊዜ እነዚህ ሰዎች የሚያስቡ ራሳቸውን ተንደንሲ አድርገው ነው፣ ራሳቸውን ሴንተር አድርገው ነው የሚያስቡት። ህብረተሰቡን ሴንተር አድርገው አይደለም የሚያስቡት። አያችሁ፣ ህብረተሰቡን ማዕከል የኢትዮጵያን ህዝብ ማዕከል አድርገው እንደ ኢትዮጵያ መሪ ሆኖ ቢቀመጡ ኑሮ እንዲህ አይነት መልስ አይሰጥም ነበር። ምክንያቱም ላይፋችን ተበላሽቷል። ብዙ ሰው በግል መኪናው ይጓጓዛል። ድሮ ገጠር እኔ ሲሄድ ብሎ የራሱን ምሳሌ ብቻ ነው የሚያቀርበው። ነገር ግን ስንቱ ሰው ነው ባለመኪና? በእኛ ህዝብ ሁኔታ ላይ ስንመጣ ብዙ 85% ህዝባችን የእግር ተጓዥ ነው። ነገር ግን ይሄ ትራንስፖርት አለመኖር ግን የትራንስፖርት የነዳጅ መጨመር ግን እንደ ኢትዮጵያ አይነት ሀገሮችን የሚጎዳ ለሱ ለሚመላለስባቸው የግል መኪኖቹና የመንግስት መኪኖች ብቻ ሳይሆን በጣም የሚጎዳው 85% ህብረተሰባችን የሚጓጓዘው ዩቲሊቲ ምግብ በትራንስፖርት በትልልቅ ትራኮች ተጭኖ የሚገቡ የሚንቀሳቀሱ አጠቃላይ የምንገለገልባቸውና የምንመገባቸው ምግቦች በትራንስፖርት ተጓጉዘው ስለሚመጡ ዴፊኒትሊ ሰፊውን የማህበረሰብ ክፍል አፌክት ያደርጋል ነው። ከዚህ አንጻር ደግሞ ለዚህ ጊዜ ወይ ዲፖዚት የሆነ ነዳጅ ሊኖር ይገባ ነበር እንደ አንድ ሀገር የችግር ጊዜ መጠባበቂያ አለስ እንዳዘርዋይስ ደግሞ እንደ ሐሳብም ደግሞ እንደነ ህዳሴ ግድቦች ቢያልቁ ትልልቅ የሆነ የኤሌክትሪክ ፓወር ካለን የነዳጅ ተጠቃሚ ሳይሆን በየቦታው የቻርጅ ማድረግ የሚችሉ የኤሌክትሪክ መኪኖችን አስገብቶ ቢያንስ የቤት መኪናዎች የሚፈጁትን ነዳጅ ወደ ዩቲሊቲ ወደ ምግብ ማመላለሻዎች ወደ ቁሳቁስ የምንጠቀምባቸው የዕለት ከዕለት የምንጠቀምባቸው ነገሮችን የሚያጓጉዙ ነገሮች ሲሆኑ ለችግሩ መፍትሄ ይሰጣል። እንደ አንድ ሀገርም መሪ ሆኖ ሲቀመጥ እንዲህ አይነት ነበር አስተሳሰቡ። ነገር ግን ይህ ሰውዬ ምንድነው የሚለው? እኛ እየሰራን ነው ይላል። የምንሰራው ሞተር አልባ ላይ ነው ይላል። ከሞተር አልባም ደግሞ እግር ነው ይላል። እግር እነሱ ሰርተው እየሰጡ ነው ወይስ ስለየትኛው እግር ነው እያወራ ያለው? ኦልሬዲ አንድ ሰው ሲፈጠር እንግዲህ እግዚአብሔር የሰጠው 2 እግር አለው። ያ እግር ደግሞ ወደድንም ጠላንም ሰው በመሆናችን ያገኘ ነው እግዚአብሔር የሰጠን ስንፈጠር የሰጠን ስጦታ እንጂ ብልጽግና የሰጠን አይደለም። ነገር ግን እነዚህ ሰዎች በጣም የሚገርሙ የሚሰጡት ማብራሪያ ሁሉ ራሱ በጣም የሚያሳዝንና የሚያሳፍር ነው። አንድ ሰው ትምህርት ቤት ያልገባ ሰው እንኳን እንደዚህ በዚህ ልክ እንደው ወርዶ ያስባል ብለን አናስብም። ምክንያቱም ያገሬ ሰው አልተማረም ተብሎ ሰው እንዴት ይናቃል? ያልተማረ አዋቂ ሲጠይቅ ይጨንቃል ይላሉ። በጣም እኛ ህዝብ ባይማርም ብዙ ነገሩ አዋቂ ነው። ማንሰላሰል ማሰብ ይችላል። ደግሞ እንደነዚህ አይነት ደግሞ ከምን እንደበቀሉ ማናቀም እየሰራን ነው ይላል። የምንሰራው ሞተር አልባ ነው ይላል። ሞተር አልባ ደግሞ እግር ነው ይላል። እና ለእንደዚህ አይነት ችግሮች ግን ችግሩ ለኛ ሀገር ብቻ የተፈጠረ ሳይሆን በዓለም ደረጃ የተፈጠረ ነው። ነገር ግን
አንደኛ ባካፕ ፕላን ተቀምጦ ዲፖዚቶች መቀመጥ ነበረባቸው። ድሮ ራሱ በወያኔ በኢህአዴግ ስርዓት እንኳን ዲፖዚቶች አሉ በየዞን ከተማዎቹ በየትልልቅ ከተማዎቹ በሀገሪቱ ሁሉ የጋዝ ዲፖዚት ማድረጊያ የኦይል ዲፖዚት ማድረጊያ ነበሩ። ዛሬ የት እንደደረሱ አይታወቅም። እንደዚህ አይነት ነዳጅ አምራች ስላልሆነ አብይ አህመድ ነዳጅ አምርተናል ሲለን ነበር፣ ግን ውሸታም እንደመሆኑ ያው ሲዋሸን ነው የኖረው። ነገር ግን ደግሞ ያው ሚኒስትሩም ደግሞ የትራንስፖርት ሚኒስትር ይመስለኛል እንዲህ አይነት ነገር ሲናገር በጣም ገርሞኝ ታዝቤ ነው። ነገር ግን እንደነዚህ አይነት ነገር ነዳጅ ማናመርት ሰዎች ግን እንደነ ህዳሴ ግድብን በደንብ አርጎ ፓወር እንዲያመነጭ ተደርጎ ከነዳጅ እኩል ስላለው ኤሌክትሪክ ፓወሩ እሱን ነገር በደንብ አስፋፍቶ የተለያዩ ቬክሎች ደግሞ ቻርጅ እያደረጉ የኤሌክትሪክ መኪኖችን ይዞ መጠቀም የችግሩ መፍትሄ ይሆን ነበር ብዬ አስባለሁ። እኔስ እናንተ በዚህ ጉዳይ ሳችሁ ኮሜንት ላይ አስቀምጡልኝ። እንደዚሁ ደግሞ እንግዲህ በአዲስ ዓመት ትገኙ በእግራችሁም ይሄዳችሁ ፈረስ ጋሪም ካለ የተጠቀማችሁ ለማለት ፈልጋለሁ። ኤኒዌይስ በዛሬው ቪዲዮአችን ይሄን ይመስላል። በቀጣይ ቪዲዮ እንመለሳለን። ላይክ እና ሼር ማድረግ እንዳይረሳ። ቸር ቆዩልኝ።